የተማስፈጭው ዱቄቱን ግን አምጩ ማለት ነው። እኔ ምለው ቦዜ ማለት ነው። ሩታና አብርሽ ስለታረቁ አንቺ ለምን ተቃጠልሽ? በቃ ሁለቱ ሰላም ስላወረዱ አንቺ ምን አገባሽ? ሁለቱ የሰው ልጅ እኮ ሰላምን እንጂ የሚፈልገው ጸብን አይደለም። አንቺ ግን የምትፈልጊ ሁለቱ አንድ ላይ ሆነው ሰላም ሆኖ አንድ ላይ እንዲሆኑ በፍጹም አትፈልጊም። በቃ ይሄ ልጅ ህጻን ልጅ አይደለም። አንቺ የፍሬምን ከህይወቱ ውጣ የምትይው አይነት ሰው አይደለም ማለት ነው። እና በዚህ ልክ አንቺ እንደዚህ መወራጨት እንደዚህ መሆን የሆነ ኦት ሆነሽ ማውራት ያለብሽ ብዬ አላስብም። ምክንያቱም ሁለቱ ሰላም ሆኖ ልጃቸውን ማሳደግ ከቻሉ አንቺ ምን ጨነቀሽ? አንቺ ምን ቤት ነሽ? የሆነ ነገርማ አለሽ አንቺ ማለት ነው። እና በዚህ ልክ እንደዚህ እኔ ግን የሩታ ቅኔ በጣም ነው የተመቸኝ ማለት ነው። ቅኔ በቃ ትችላለች። እና ይፋም ደግሞ ህጻን ልጅ አይደለም፣ የሚያደርገውን ነገር ያውቃል። አብርሽም ደግሞ የሚያደርገውን ነገር ያውቃል ማለት ነው። እያወቅሽ የሌለሽው አንቺ ነሽ። ትልቋ ሴትዮ ግን መናገር ያለብሽ የቱ ጋ ነው፣ መናገር የሌለብሽ ደግሞ የቱ ጋ ነው። ይህንን ራሱ ለይተሽ ማወቅ አልቻልሽም ማለት ነው። ስለዚህ አንቺ ነሽ እንጂ ጥፋ ሩታ ጋር እዚህ ጋር አሁን ሩታ ጋር እኮ ምንም ጥፋት የለም። እንደ በፊቱ ላሙና እንደ በፊቱ በቃ ሁሉን ነገር ዝም ብላ እናንተ እንድትቀበል አንቺ እንድትቀበልሽ ነው የምትፈልጊው ማለት ነው። እንደፈለገ የሰው ልጅ ይቀየራል። ራሳችሁ ቀይራችሁ ሰውን ማለት ነው ለምን ተቀየረ ብላችሁ የምትጠይቁ ፍጡሮች ናችሁ ማለት ነው። እናንተ እንድትቀየር ያደረጋችኋት እች ልጅ እንትን እንድትል ያደረጋችኋት እናንተ እንጂ እሷ አይደለችም ማለት ነው። ስለዚህ ይሄ ነገር የሆነ የሚያስቆጣም የሚያስከፋም ነገር አይደለም። በቃ ከልጁ ጋር ጊዜ ማሳለፍ ፈለገ፣ ከልጁ ጋር ሆነ። አለመደወልም ይችላል። ለምንድነው የሚያግዱት? ህፃን ልጅ ነው እንዴ እሱ የሚታገደው? ታግቶ ቤት ውስጥ እንዲቀመጥ የሚደረገው ልጅ ለምንድን ነው? ማለት ምን አገኛለሁ ብላ ምን ጥቅም ስለምታገኝ ነው የምታግድ? ኤፍሬምም ወንድሙ እኮ ነው። አትርሺ ይሄንን። አንቺ ብቻ አይደለሽም፣ እሱ ወንድሙ ነው። አንቺ ለወንድምሽ እንደምታስቢ ሁላ እሱም ደግሞ ለወንድሙ ያስባል ማለት ነው። እንደዚህ ማለት የለብሽም አንቺ ራሱ። እና እኔ በጣም ነው የምትገርመኝ እውነት። የሆነ ነገር እንትን ባለ ቁጥር የሆነ በቃ ለሱ ተቆርቋሪ ሆና ትቆማለች ማለት ነው። ግን ተቆርቁረሽ አይደለም አንቺ የሆነ ነገር አለሽ፣ ከውሽሚት ጋራ የሆነ ነገር አለሽ ማለት ነው። እና በዚህ ልክ እንደዚህ አትሁኚ። ኤፍሬምም ያስብለታል። አንቺ እንደምታስቢለት ሁሉ እሱም ያስብለታል ማለት ነው። አያስብለትም ብለሽ አታስቢ። ሩታ ደግሞ እዚህ ጋር ያው የማይቀየር የለም። ሁሉም ሰው እኮ ይቀየራል። ጅል ሆኖ ሞኝ ሆኖ አይኖርም። ያው ሁሉም ሰው ደግሞ የዋነት ሊያጠቃው ይችላል። በዛ ነገር ደግሞ ይማራል ማለት ነው። እና በዚህ ልክ አንቺ እሷን ይሁን በቃ መጥፎ አድርገሽ ምናምን የምትስያት ነገር በጣም ነው የሚገርመው። እና ከህይወቱ ውጣ። ልጁ እንዲያብድል ነው እንዲታነቅ። ለምን እንደሚታነቀው ሁሉም ሰው አበጋዝም እኮ የሆነ በቃ ራሱ የተመቸውን ደስተኛ ያደረገውን ህይወት እየመረጠ ነው በቃ ሲጀምር ማለት ነው። ከልጁ ጋር ከልጄ ጋር ደስተኛ ሆናለሁ ካለም መብቱ ነው። አንቺ አታስገድጂው ማለት ነው። አንቺ አስገድደሽ ወደ እሷ ወደ ውሽሚትና ማለት አትችይም። ገባሽ? ስለዚህ እሱ የመረጠ ህይወት ላይ እየኖረ ነው ያለበት ህይወትም ራሱ የመረጠ ህይወት እንጂ ሩታ ወይም ኤፍሬም አይደለም የመረጡለት ማለት ነው። ይሄን ደግሞ ማወቅ አለብሽ። ሆነ በቃ ለሱ ተቆርቋሪ፣ ለሱ አዛኝ፣ ለሱ የሆነ ነገር መስለሽ ምናምን ማውራት አለብሽ ብዬ አላስብም። በነገራችን ላይ በዚህ ልክ አንቺን የሚያናድድ ነገር ምንም ያደረገችውም ነገር የለም። ሁለቱም ያደረጉት ነገር የለም። በቃ አባቱ ፈልጎ ወደ ልጁ ተመለሰ፣ መብቱ ነው። አንቺ አትከለኪውም። ሄድሽ ማየት ትችያለሽ ተብለሻል፣ ሄድሽ ማየት ትችያለሽ ማለት ነው። በዚህ ልክ አንቺ ተናደሽ ስሜታዊ ሆነሽ የምትናገሪበት ነገር አለ ብዬ አላስብም በነገራችን ላይ። እና ሁልጊዜ ነው እኔ የምመለከትሽ ማለት ነው። በጣም ነው የምትገርሚኝ። ለሩታ እንዲሆኝ ዛሬ ላይ ደግሞ እሷ እንደዚህ ምናምን የሆነ የምዘበራርቂው ነገር አለ ማለት ነው። እና አትዘበራርቂ። አንድ ሰው በቃ ህይወቱን ለሱ ተውለት። እሱ የፈለገው ህይወት ላይ መኖር ይችላል ማለት ነው። ለሱ ተውለት። ህፃን ልጅ እኮ አይደል? ምን የ10 ምናምን አመት ልጅ ያደረጋችሁት የ30 አመት ወጣት ማለት ነው። እና በዚህ ልክ እንደዚህ መጨናነቅም ያስፈልጋል ብዬ አላስብም። ሩታ ደግሞ ነግራሻለች ማለት ነው። ብዙ ነገር በቅኔዎች ነግራሻለች፣ አስረድታሻለችም መረዳት ከቻልሽ ማለት ነው። ምክንያቱም መረዳት የማይችል ሰው አንቺ የምትፈልጊው መረዳት የምትችውን ነገር ብቻ ነው ይዘሽ እንትን ማለት የምትችው ማለት ነው። እና በዚህ ልክ ደግሞ በሷ ላይ እንደዚህ መሆን አለብሽ ብዬ አላስብም። ብዙ ነገር አሳልፋለች፣ ብዙ ነገር በቃ አውቃ ማለት ነው። ያኒ ከነገ ዛሬ ይሻሻላሉ ብላ ግን ስትቀየር ደግሞ የድሮዋ ሩታ አይደለሽም ምናምን። የድሮዋ ሩታ ምን አይነት ነበረች? የድሮዋ ሩታ ምን አይነት ሰው ነበረች? ለአንቺ የምታከብሪ ዝቅ የምትልልሽ ስታከብሪያት እኮ ነው። አንቺ ራስሽን ሰውን ስታከብሪ ሰው ደግሞ ያከብርሻል። አልከበርም ካልሽ ደግሞ ያው ያቀልሻል። ስለዚህ የቀየራችኋት እናንተ ናችሁ። እችን ሩታ የሰራችኋትም እናንተ ናችሁ፣ ያመጣችኋትም እናንተ ናችሁ ማለት ነው። እዚህ ጋር እሷን የድሮዋን መውታሽን ብትሆኝ ይሻልሻል ማለት የለብሽም። የዋዋ ምናምን ተይ እባክሽ። በዋነቷ እኮ ብዙ ነገር ተደረገች፣ ብዙ ነገር ተጎዳች ማለት ነው፣ በብዙ ነገር። ስለዚህ ዛሬ ላይ ደግሞ እሷ ራሷን በመምረጧ በዚህ ልክ አንቺ መናገር አለብሽ ብዬ አላስብም። እንደዚህ ወት ሆነሽ ማውራት አለብሽ ብዬ አላስብም።